ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ11ኛ ክፍሎች ኤሞጂቱ ዩኒት 2 ኢንትሮዳክሽን ቱ ማርኬቲንግ ኢቲክስ የሚለውን ነው የምናየው። ከዚህ በፊት በሰራውት ቪዲዮ ስለ ኢቲክስ አይተናል። ዳትስ ሞራል ፕሪንሲፕል አባውት ጀነራል ኤንድ እንደየ ፕሮፌሽናችሁ አይተን ነበረ። ዛሬ ደግሞ ማርኬቲንግ ላይ ያሉት ኢቲክሶች ምንድናቸው የሚለውን እንወያያለን ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። እዚህ ጋር መጀመሪያ ማርኬቲንግ ኢቲክስ ኤንድ ኢቲካል ማርኬቲንግ ምንድነው የሚለውን ማወቅ ይጠበቅብናል። ማርኬቲንግ ኢቲክስ ኤንድ ኦልሶ ኢቲካል ማርኬቲንግ የሚሉ ሁለት ሀሳቦች አሉ። ማርኬቲንግ ኢቲክስ ኤንድ ኢቲካል ማርኬቲንግ። ማርኬቲንግ ኢቲክስ ስንል ፕሪንሲፕል ኤንድ ሞራል ቫልዩ ናቸው። የአንድን የቢዝነስ አክቲቪቲ ወይም ደግሞ ማርኬቲንግ አክቲቪቲን ስንሰራ ቢሄቪየራችንን ማርኬቲንግ ቢሄቪየራችንን ማርኬቲንግ ዲሲሽናችንን ማርኬቲንግ ቢዝነስ አክሽናችንን ጋይድ የሚያደርጉን ፕሪንሲፕል ኤንድ ቫልዩ ምን ይባላሉ? እነሱ ማርኬቲንግ ኢቲክስ ይባላሉ። መርሆቹ ማለት ነው። እነዛ መርሆች ማርኬቲንግ ኢቲክስ ኦር ማርኬቲንግ ፕሪንሲፕል ኦር ማርኬቲንግ ሞራል ቫልዩ ይባላሉ ማለት ነው። እነዚህ ናቸው እንግዲህ እንዴት ቢሄቭ ማድረግ እንዳለብን ቢዝነሳችንን ስንሰራ እንዴት ነው አክት ማድረግ ያለብን የሚለውን ነገር ጋይድ ያደርጉናል። ያን ጋይድ የሚያደርጉን ፕሪንሲፕሎች ወይም ደግሞ መመሪያዎች ወይም ደግሞ መርሆች ወይም ደግሞ እሴቶች ማርኬቲንግ ኢቲክስ እንላቸዋለን። ባጭሩ ማርኬቲንግ ኢቲክስ ማለት ምን ማለት ነው? ዱይንግ ማርኬቲንግ ኢን ኤ ፌር ሆነስት ኤንድ ሪስፖንሲብል ዌይስ ማለት ነው። ማርኬቲንግ ስራችንን ስንሰራ ፌር መሆን አለብን፣ ኦነስት መሆን አለብን ኤንድ ኦልሶ ሪስፖንሲብል በሆነ መንገድ መስራት አለብን ማለት ነው። ፌር ከሆን ኦነስት ከሆን ኦር ማርኬቲንግ ኢቲክሶችን ከተከተልን there is no harmed ኦር ዲሲቭድ ፓርቲስ ማለት ነው። ከስተመር ሊሆን ይችላል፣ ሶሳይቲ ወይ ደንበኞች ወይም ደግሞ ማህበረሰቦች እኛ በምንሰራው የማርኬቲንግ አክቲቪቲ መጎዳት የለባቸውም። ስለዚህ ያንን እንዳይጎዱ ለማድረግ ቤዝድ ኦን ፕሪንሲፕል ኤንድ ማርኬቲንግ ኢቲክስ አክቲቪቲያችንን ማድረግ ይጠበቅብናል። እነዚህ መርሆች ከስተመሮች ራይትን ለማክበር ሶሻል ሪስፖንሲቢሊቲያችንን ለመወጣት ቤዝድ ኦን ማርኬቲንግ ኢቲክስ አክት ማድረግ ይጠበቅብናል፣ ቢሄቭ ማድረግ ይጠበቅብናል፣ ዲሲሽን መወሰን ይጠበቅብናል። ማርኬቲንግ አክቲቪቲያችንን በዛ መንገድ ማከናወን ይጠበቅብናል ማለት ነው። ፎር ኤግዛምፕል እዚህ ጋር እንደ ኤግዛምፕል የመጡ ናቸው። ኢቲካል መሆን የምንችልባቸው የተለያዩ ኤሪያዎች አሉ። አንድ ማርኬተር ኢቲካል የሆነ ማርኬቲንግ አክቲቪቲ ለማካሄድ ለምሳሌ ፕሮዳክታችን ኢቲካል መሆን አለበት። ፕሮዳክት ኢቲክስ አለ። አሁን አንድ ፕሮዳክት ለገበያ ስናቀርብ ፎልስ የሆነ ሌቢሊንግ ወይም ደግሞ እዚህ ጋር ኢንፎርሜሽን ፓኬጂንግ የሚለጠፉት ማለት ነው። ሌቢሊንግ ማለት ዲስክሪብ የተለያዩ ኢንፎርሜሽን ፕሮዳክት እንዴት መጠቀም እንዳለብን ምናምን የሚገልጹ ወይም ደግሞ ለምሳሌ ሃይላንድ ውሃ ላይ የተለጠፈች የሆነች ነገር አለች፣ እሷ ሌቢሊንግ ትባላለች። እዛ ጋር ያሉት ኢንፎርሜሽኖች ውሸት መሆን የለባቸውም። ፕሮዳክቱ ላይ ያሉት ሌቢሊንጎች ወይም ደግሞ መረጃ የሚሰጡት የሚለጠፉት ነገሮች ውሸት መሆን የለባቸውም። ስለዚህ ኤንድ ኦልሶ ሴፍ የሆነ ፕሮዳክት ማቅረብ አይጠበቅብንም። ማለት ጥራት የሌለው ፕሮዳክት ለገበያ ማቅረብ ኢቲካል አይደለም ማለት ነው። እነዚህ ነገሮች ማስወገድ አለብን። ሁለተኛው ፕራይስ ላይ ነው። ፕራይስ ሴት ስናደርግ አንድን ፕሮዳክት ስንሸጥ ዋጋ ስንተምን አንፌር የሆነ ፕራይስ ኤንድ ዲሴፕቲቭ የሆነ ፕራይስ ማስቀመጥ የለብንም። የተጋነነ ፕራይስ አስቀምጠን ከስተመሮችንም ማህበረሰቡንም መጉዳት አይጠበቅብንም። ሌላኛው ፕሮሞሽን ስንሰራ፣ ማስታወቂያ ስንሰራ፣ ስለ ፕሮዳክታችን ለሰዎች ስናወራ ስንናገር ትሩስፉል መሆን አለብን ኤንድ ማኒፑሌሽን ወይም ደግሞ ሰዎችን ማሳሳት ማጃጀል የለብንም ማለት ነው። ሌላው ዲስትሪቢዩሽን ኢቲክስ ነው። ወይም ደግሞ ፕሮዳክታችንን አቬሌብል ስናደርግ፣ ስናሰራጭ፣ ተደራጅ ስናደርግኝ ለሁሉም በእኩል ኤንድ ሚድልማኖች ሳይበዙ በዝባዥ የሆኑ ሚድልማኖች ሳይኖሩ ምን ማድረግ አለብን? ለሁሉም ሰው እኩል አክሰሲብል እንዲሆን ማድረግ ይጠበቅብናል። ስለዚህ በእነዚህ አክቲቪቲዎች በእነዚህ የማርኬቲንግ ዲሲሽኖች ላይ ኢቲካል መሆን ይጠበቅብናል። ቱ ቢ ፌር ሆነስት ኤንድ ኦልሶ ሪስፖንሲብል በሆነ ወይ ፕሮዳክታችንንም ፕራይሳችንንም ፕሮሞሽናችንንም ዲስትሪቢዩሽናችንንም መወሰን አለብን ማለት ነው። ባጭሩ ስናየው ማርኬቲንግ ኢቲክስ ማለት ዘ ስተዲ ኤንድ አፕሊኬሽንስ ኦፍ ሞራል ፕሪንሲፕል ማለት ነው። ሞራል ፕሪንሲፕሎችን ምን ማድረግ ነው? አፕላይ ማድረግ፣ እነሱን የማጥናት
ሂደት ነው። ኤንድ ዳት ጋይድ ማርኬቲንግ ዲሲሽን ኤንድ አክሽን ሞራል ፕሪንሲፕሎች ናቸው እንግዲህ ማርኬቲንግ ዲሲሽናችንን ኤንድ አክሽናችንን ጋይድ የሚያደርጉት የሚመሩ። ሶ ስለነዚህ ነገር ማጥናት ስለነዚህ ነገር አፕሊኬብል መሆን እንትን ማለት ኮንሲደር ማድረግ ዳስ ማርኬቲንግ ኢቲክስ ይባላል ማለት ነው። ሶ ኢቲካል ማርኬቲንግስ ምንድነው? ማርኬቲንግ ኢቲክስ ማለት ማርኬቲንግ ፕሪንሲፕሎች ወይም ደግሞ ሞራል ቫልዩ ኦፍ ማርኬቲንግ ነው። ኢቲካል ማርኬቲንግ ስንል ምንድነው ስንል እዚህ ጋር ኢቲካል ማርኬቲንግ ማለት ደግሞ ፕራክቲካል አፕሊኬሽንስ ኦፍ ማርኬቲንግ ኢቲክስ እዛ ያየናቸው ማርኬቲንግ ኢቲክሶች አሉ፣ መርሆች አሉ፣ ፕሪንሲፕሎች አሉ፣ ፌርነስ፣ ኦነስት፣ ሪስፖንሲብል ዌይ በሆነ መንገድ ያልናቸው። ሶ እነሱን በተግባር ማዋል ምን ይባላል? ኢቲካል ማርኬቲንግ ይባላል። ሶ አንድ ሰው ፕሮዳክቱን ሲሸጥ ፌር ከሆነ ፕራይሱን ሴት ሲያደርግ ኦነስት ከሆነ ኤንድ ፕሮሞሽን ሲሰራ ሪስፖንሲብል ከሆነ ኢቲካል ማርኬቲንግ ይባላል። ሶ ያንን እነዚህ መርሆችን መተግበር ኢቲካል ማርኬቲንግ ይባላል። ነገር ግን እነዚህ መርሆቹ ደግሞ ማርኬቲንግ ኢቲክስ ይባላሉ ማለት ነው። ማርኬቲንግ ኢቲክስ ይባላሉ። ሶ ኢቲካል ማርኬቲንግ ማለት አሁንም ፕሮሞቲንግ ጉድስ ኤንድ ሰርቪስስ ኢን ዘ ዌይ ዳት ኦነስት ሪስፖንሲብል ኤንድ ኦልሶ ከስተመር ዌል ቢንግን ፎከስ አድርገን ፕሮዳክታችንን ማስተዋወቅ ሰርቪሳችንን ማስተዋወቅ ምን ይባላል? ኢቲካል ማርኬቲንግ ይባላል ማለት ነው። ሶ እነዚህን ፕሪንሲፕሎች መተግበር ኢቲካል ማርኬቲንግ ነው። ሶ ኢቲካል ማርኬቲንግ ስንል የካምፓኒስ መስት ቲንክ ቢዮንድ ዘ ሜኪንግ ፕሮፊትስ ማለት ነው። ኢት ኤይምስ ቱ ዱ ዋት ኢዝ ራይት ፎር ዘ ከስተመርስ ዘ ኮሚኒቲ ኤንድ ዘ ኢንቫይሮንመንት የሚለውን ነገር ኮንሲደር ማለት ነው። አሁን አንድ ድርጅት ኢቲካል ማርኬቲንግ ነው ስንል ወይም ኢቲካል ማርኬተር ነው ስንል አንድን ድርጅት ወይም ደግሞ አንድን ነጋዴ ወይም አንድን አምራች ምን ማድረግ ነው? ፕሮፊት ማግኘት ላይ ብቻ ፎከስ አድርጎ የሚሰራ መሆን የለበትም። ከዛም ባለፈ ማሰብ አለበት። ለከስተመሩ ማንኛው ነው ትክክለኛው ነገር፣ በማህበረሰቡ ዘንድ ትክክለኛው ነገር ምንድነው፣ ከኢንቫይሮንመንት ከአካባቢ ደህንነት ሰስቴኔቢሊቲ ከኢንቫይሮንመንታል ንጽህና አንፃር ማንኛው ነው ትክክል የሚለውን ነገር ኮንሲደር አድርጎ እያንዳንዱ ማርኬቲንግ አክቲቪቲው ማድረግ ወይም ደግሞ ማከናወን ይጠበቅበታል። ሶ ኢቲካል ማርኬቲንግ ኢዝ ማርኬቲንግ ዳት ፕራዮሪታይዝ ዘ ኦነስት ፌርነስ ኤንድ ሶሻል ሪስፖንሲቢሊቲ ኤንድ ፐብሊክ ጉድስ ኢን ኦል ማርኬቲንግ አክቲቪቲ። በማንኛውም ማርኬቲንግ አክቲቪቲያችን ውስጥ ምን ማስቀደም አለብን? we have to prioritize the honest fairness social responsibility and public goods ማለት ነው። ታማኝነትን፣ ፍትሃዊነትን፣ ሶሻል ምንድነው የማህበራዊ ግዴታችንን ኤንድ ለማህበረሰቡ ደግሞ ጥሩ ነገርን ማቅረብን ፎከስ አድርገን መስራት ይጠበቅብናል። ለነዚህ ነገሮች ቅድሚያ መስጠትም ይጠበቅብናል። we have to in order to be ethical marketers or ethical marketing ለመባል እነዚህ ነገሮች መሟላት አለባቸው። ሶ ባጭሩ ስናየው ማርኬቲንግ ኢቲክስ ማለት ፕሪንሲፕሎች ናቸው። ከማርኬቲንግ አክቲቪቲያችን ጀርባ ያሉ መመሪያዎች መርሆች ማለት ነው። ኢቲካል ማርኬቲንግ ስንል ደግሞ ፕራክቲካሊ አፕላይንግ ዘ ፕሪንሲፕል ማለት ነው። እነዚህን ፕሪንሲፕሎችን ፕራክቲካሊ ኢን ሪል ወርልድ ቢዝነስ ሲቹዌሽን ላይ ቢዝነስ አክቲቪቲያችን ላይ ዲሲሽናችን ላይ አክሽናችን ላይ እነሱን መተግበር ኢቲካል ማርኬቲንግ ያሰኘናል። ፕሪንሲፕሎቹ ደግሞ ማርኬቲንግ ኢቲክስ ይባላሉ። ሶ ዋት ዘ ኢምፖርታንስ ኦፍ ኢቲክስ ኢን ማርኬቲንግ? እነዚህ ፕሪንሲፕሎች እነዚህ ሞራል ቫልዩዎች እነዚህ ኢቲክሶች በማርኬቲንግ መኖራቸው ምን ጥቅም አለው ብለን ስናይ ጀነራሊ ማርኬቲንግ ኢቲክሶች ወይም ደግሞ ማርኬቲንግ ፕሪንሲፕሎች ወይም ደግሞ ማርኬቲንግ ሞራሎች ቫይታል ናቸው ለአንድ ድርጅት በጣም ወሳኝ ናቸው in order to be successful እንዲሆን። ለምን ሲባል ትረስት ሎንግ ተርም ግሮዝ ኤንድ ሪስፔክትን ያስገኙለታል። በከስተመሩ በኮሚኒቲው በፐብሊኩ ዘንድ ትረስት እንዲያገኝ ድርጅቱ ሎንግ ተርም የሆነ ግሮዝ እንዲኖረው ኤንድ ኦልሶ ሪስፔክት እንዲያገኝ ይረዱታል ማለት ነው። ኤንድ ኦልሶ ሌሎች ነገሮች አሉት። ለምሳሌ ሎንግ ተርም ጌይንስ the importance or the benefits of ማርኬቲንግ ኢቲክስ አንዱ ምንድነው? ሎንግ ተርም ጌይን ነው። እዚህ ጋር ምንድነው የረጅም ጊዜ ምን ያለው ጥቅም ያገኛል ድርጅቱ። ለምን ኢቲካል የሆነ ማርኬቲንግ ባከናወነ ቁጥር ስትሮንግ የሆነ ክሬዲቢሊቲ ከስተመሮች ሎያል ይሆኑለታል። እሱ ታማኝነትን ያገኛል። ከስተመሮቹ ሎያል ይሆናሉ። ብራንዱ ታዋቂ ይሆናል። ሶ ይሄ ነገር መኖሩ ምን ያደርገዋል? in order to achieve a short term and long term successful እንዲሆን ያደርጋል አንድን ድርጅት። ሌላኛው ከስተመር ሎያሊቲ እንዲኖር ያደርጋል። ሶ ከስተመሮቹ ሎያል ይሆናሉ because customer trust and confidence build ያደርጋሉ። ደግሞ ሪፒት ፐርቼዝ ያደርዛጋ ገስት ደግሞ የመግዛት
ፍላጎት ይኖራቸዋል ድርጅቱ ኢቲካል ከሆነ ማለት ነው። ኤንድ ኦልሶ ሎንግ ላስቲንግ ሪሌሽንሺፕ ለረጅም ጊዜ የሚቆይ ግንኙነት ይኖራቸዋል፣ ደንበኝነት ይኖራቸዋል ማለት ነው። ሌላው ኢንክሪዝ ክሬዲቢሊቲውን ይጨምርለታል። እዚህ ጋር ካምፓኒው ቃል የገባውን ነገር የሚጠብቅ ከሆነ ትሩስፉሊ ወይም ደግሞ በታማኝነት ቃሉን የሚጠብቅ ከሆነ ኢት አርንስ ሪስፔክት ፍሮም ከከስተመሮች ክብርን ያገኛል፣ መከበርን፣ ከኢንቨስተሮች ታማኝነትን፣ መከበርን ያገኛል፣ ከኮምፒቲተሮችም ከተፎካካሪዎችም ምንድነው እንደዛው ታማኝነትን ያገኛል ማለት ነው። ሶ አንድ ካምፓኒ ኢቲካል በሆነ ቁጥር ክሬዲቢሊቲው ይጨምራል ማለት ነው። ሌላው ሊደርሺፕ ኳሊቲ ነው። ሊደርሺፕ ኳሊቲ እዚህ ጋር ምንድነው አንድ ካምፓኒ ወይም አንድ ድርጅት ወይም አንድ ነጋዴ ኢቲካል ከሆነ ምን ይሆናል? ሞዴል ይሆናል፣ ሮል ሞዴል ይሆናል ማለት ነው። በማርኬቱ ላይ ሮል ሞዴል ይሆናል። ሶ ሌሎቹ እሱን እንደ ኤግዛምፕል አድርገው ይሰራሉ ማለት ነው። ሶ ሊደርሺፕ ኳሊቲ ይሰጠዋል ማለት ነው። ሌላው ሳቲስፋክሽንስ ኦፍ ሂውማን ኒድ የሰዎችን ፍላጎት ያረካል። ስፔሻሊ ኢቲካል ማርኬቲንግ አንድ ድርጅት ኢቲካል ከሆነ ፉልፊል ከስተመር ኢሞሽናል ኤንድ ሞራል ኒድስ ማለት ነው። ይህ ኢሞሽናል ኤንድ ሞራል ኒዳቸውን ያሟላላቸዋል። ለምሳሌ ትረስት፣ ታማኝነት፣ ኦነስት ኤንድ ፌርነስ የምንላቸውን ነገር በሙሉ ምን ያደርጋል ማለት ነው? ፉልፊል ያደርግላቸዋል። ሶ ኢሞሽናል ኒዳቸውን ያሟላላቸዋል ማለት ነው፣ ወይም ደግሞ ሳቲስፋይ ያደርግላቸዋል። ሶ በዚህ ምክንያት ሂውማን ኒዳችን ሳቲስፋይ ይሆናል። የሰው ልጅ የሚደሰተው ሳቲስፋይ መሆኑ በምግብ በማቴሪያል ብቻ አይደለም። በምንድነው? በእንደዚህ በሳይኮሎጂካል ወይም ደግሞ እነዚህ ኢንሲንትሪክ ቫልዩ ባላቸው ነገሮችም ሳቲስፋይ ስለሚሆን ትረስት፣ ኦነስቲ ኤንድ ፌርነስን በማድረጉ ፉልፊል ያደርጋል ኢሞሽናል ኒዳቸውን ኤንድ ሞራል ኒዳቸውን። ሌላው ፖዚቲቭ ኦርጋናይዜሽናል ካልቸር ነው። እዚህ ጋር ደግሞ ኢቲክሳል መኖሩ የካምፓኒው ላይ ሞቲቬትድ የሆኑ ዲሲፕሊንድ ኤንድ ፕሮዳክቲቭ የሆኑ ወርክ ፎርሶች ወይም ደግሞ ኢምፕሎይስ እንዲኖሩት ያደርጋል ማለት ነው። ተነሳሽነት ያላቸው፣ ዲሲፕሊን ያላቸው ኤንድ አምራች የሆኑ ኃይሎች ሰራተኞች እንዲኖሩት ያደርጋል። ሌላው አትራክቲንግ ታለንትድ ወርከርስ እዚህ ጋር ኢቲካል የሆነ ካምፓኒ ስኪልድ የሆኑ ኢምፕሎዮችን፣ ፓርትነሮችን፣ ኢንቨስተሮችን ምን ያደርጋል? ይስባቸዋል ማለት ነው ወደ እሱ። ለምን? ጥሩ ሰው ጋራ ብዙ ጊዜ መስራት ስለሚፈለግ ማለት። ሌላው አቺቪንግ ፋይናንሻል ጎል ነው። አንድ ድርጅት ታማኝ ከሆነ ትራንስፓረንት ከሆነ ኢንቨስተሮችን አትራክት ያደርጋል፣ ፋይናንሻል ፓርትነሮችን ወይም ደግሞ አጋሮችን ወደሱ እንዲመጡ ያደርጋቸዋል ማለት ነው። ሶ ይሄ ነገር ደግሞ ቢዝነሱ እንዲያድግ ይረዳዋል ማለት ነው። ሌላው ኢንሃንስ ብራንድ ቫልዩ እዚህ ጋር ደግሞ ኢቲካል ቢሄቪየር ወይም ደግሞ ኢቲካል የሆነ ቢዝነስ ወይም ማርኬቲንግ አክቲቪቲ ስትሬንግዝ ብራንድ ሬፑቴሽንስ የብራንዱን ዝና ከፍ እንዲል ያደርገዋል። ጥሩ የሆነ ፐብሊክ ኢሜጅ በማህበረሰቡ ዘንድ ጥሩ የሆነ እይታ እንዲኖር ያደርጋል። ኤንድ ከስተመሮቹ ሎያል እንዲሆኑ ያደርጋል። ለብራንዱ ያላቸው ታማኝነት፣ ለዛ ድርጅት ያላቸው ታማኝነት ጥሩ እንዲሆን ያደርጋል። ሶ ኢቲካል ማርኬቲንግ እነዚህ ቤኔፊቶች አሉት ማለት ነው፣ ወይም ደግሞ ኢምፖርታንሶች አሉት። ባጭሩ ኢቲካል ማርኬቲንግ ኢን ሾርት ኢቲካል ማርኬቲንግ ቢልድ ትረስት ኤንድ ሎያሊቲ ዊዝ ከስተመርስ ከከስተመሮች ጋር እምነትና ከስተመሮቹ በካምፓኒው ትረስት እንዲኖራቸው ኤንድ ከስተመሮቹ ደግሞ ለካምፓኒው ሎያል እንዲሆኑ ያደርጋል። ሌላው ሎንግ ተርም ሰክሰስ ኤንድ ክሬዲቢሊቲ ያገኛል ድርጅቱ። ኤንድ ኦልሶ ሶሻል ሪስፖንሲቢሊቲ ኤንድ ፌርነስን ምን ያደርጋል? ፕሮሞት ያደርጋል። በማንኛውም ማርኬቲንግ አክቲቪቲው የማህበረሰቡን ደህንነት ወይም ደግሞ ማህበራዊ ኃላፊነቱን የሚወጣ ኤንድ ፌር የሆነ ፍትሃዊ የሆነ ቢዝነስ ወይም ደግሞ ማርኬቲንግ አክቲቪቲዎችን እንዲተገብር ይረዱታል ማለት ነው። ሌላው ኢቲካል ኢሹዎች ምን ምንድናቸው? በማርኬቲንግ ያሉ ኢቲካል ኢሹዎች ምን ምንድናቸው ስንል ኢቲካል ኢሹ ኢን ማርኬቲንግ ራይዝ ወይም ቢዝነስ ስፔስ ሞራል ኮንፍሊክት ሲገጥመው አንድ ቢዝነስ የሞራል ኮንፍሊክት ሲገጥመው ለምሳሌ በፕሮሞቲንግ በፕራይሲንግ ኤንድ በዲስትሪቢዩሽን ፕሮዳክቱን ፕሮሞት ሲያደርግ ፕራይስ ሲያደርግ ዲስትሪቢዩሽን ሲያደርግ የሞራል ኮንፍሊክት ይገጥመዋል። ሶ በዚህ ጊዜ ኢሹዎች ይፈጠራሉ፣ ኢቲካል ኢሹዎች ማለት ነው። ሶ ዚስ ኢቲካል ኢሹ ኢንቮልቭስ ፌርነስ ፍትሃዊ ማለት ትክክል መሆን፣ ኦነስት ታማኝ መሆን፣ ሪስፔክት ከስተመር ኤንድ ሶሻል ማህበረሰቡንና ደንበኞችን ማክበር ላይ ሞራል ኮንፍሊክት ይፈጥራል ማለት ነው። ሶ ማስታወቂያ ሲሰራ መዋሸት የለበትም። ሶ ለዋሽ አልዋሽ እንደዛ አይነት ሶ ሞራል ኮንፍሊክት የሚፈጠረው እዚህ ጋር ነው።
ለምሳሌ ማርኬቲንግ ሪሰርች ኢቲክስ አለ። ሶ እዚህ ጋር አንድ ማርኬቲንግ ላይ ሪሰርች ስንሰራ የሆነ ጥራት ስንሰራ ስለ ከስተመሮች ስለ ኮምፒቲተሮች ምን አደርጋለን መረጃዎችን እንሰበስባለን። ሶ እዚህ ጋር ኢቲካል መሆን ይጠበቅብናል። ለምን ኢንቬንሽን ኦፍ ፕራይቬሲ ስለሚያጋጥም። ሶ ካምፓኒዎች የሰዎችን ፐርሰናል ዳታ ምን ያደርጋሉ ይሰበስባሉ። ሶ እዚህ ጋር ግን ምን ሊሆን ይችላል ዊዛውት ፉል ኮንሰንት ላይኖር ይችላል፣ ሙሉ ፈቃደኝነት ላይኖር ይችላል የከስተመሮች። ስለዚህ ይሄ ኢቲካል አይደለም ማለት ነው። ሶ ዚስ ካን ቫዮሌት ከስተመር ራይት ቱ ፕራይቬሲ ኤንድ ፐርሰናል ፍሪደሞች የከስተመሮችን ደህንነትና ግላዊ ነፃነት ይጋፋል። ያለ ከስተመሮች ሙሉ ፍቃድ የከስተመሮችን መረጃ መውሰድ ማለት ነው። ሶ ዳትስ ኢንቬንሽን ነው፣ ይሄ ወረራ ነው፣ ማንነት የደህንነት ወረራ ነው። ሌላው ስቴሪዮታይፒንግ ነው። እዚህ ጋር ደግሞ ማርኬቲንግ ካምፔኖች የተለያዩ ማስታወቂያዎች ወይም ፕሮግራሞች ሲሰሩ ኔጌቲቭ የሆነ ጭፍን ጥላቻ ፕሮሞት ሊሆን ይችላል። ለምሳሌ showing only woman in the household cleaning ዝም ብላ ሴት ልጅ ብቻ ሴት ልጅ ለምሳሌ ብዙ ጊዜ ቤት ውስጥ ቤት እያጸዳች ምናምን ሰው ሙሉ የቤት ኃላፊነት ሴት ልጅ ላይ እንደሆነ ነገሮችን ኔጌቲቭሊ ሪንፎርስ ማድረግ። ሌላው ደግሞ associate success only with materials wealth አብዛኛው ጊዜ ስኬት ማለት ብዙ ሀብት ብዙ ገንዘብ ማከማቸት ነው ብሎ ነገሮችን አሶሲየት ማድረግ ስቴሪዮታይፕ ነው። ጭፍን ጥላቻ ዝም ብሎ አንድ ጫፍ ይዞ ብቻ ነገሮችን መጠላት ማለት ነው። ሶ እንደዚህ አይነት ነገሮች ስላሉ እነዚህ ኢቲካል መሆን ይጠበቅባቸዋል። and marketing audience ethics ነው። ሶ ኢቲካል ኢሹ ኦከር when marketers የመጀመሪያው ከኦዲየንሶች አንፃር ለምሳሌ ከስተመሮቻችንን ሰርቪስ እናደርግ እንደማለት ነው። እዚህ ጋር ኤክስክሉድ a certain group አንድ ድርጅት እንግዲህ ፕሮዳክቱን ሲያከፋፍል ለተወሰኑ ሰዎች ሰጥቶ ለተወሰኑ ግሩፖች ደግሞ ላይሰጥ ይችላል። ያ ኢቲካል አይደለም ማለት ነው። ሶ ማይኖሪቲዎችን ኢግኖር ማድረግ ኤክስክሉድ ማድረግ ከፕሮዳክት አክሰስ ፕሮዳክቱን አክሰስ እንዲያደርጉ መከልከል ምናምን ምንድነው ኢቲካል አይደለም ነው። ሌላው ታርጌት ቮልነሬብል ኦዲየንስ እዚህ ጋር ደግሞ በቀላሉ ሊሸነፉ የሚችሉ ኦዲየንሶችን ታርጌት ማድረግ ለምሳሌ ህፃናትንና ኢልደሮችን በቀላሉ ኢንፍሉዌንስ የሚደረጉ በቀላሉ ሚስሊድ የሚደረጉ የሚሸወዱ የሚታለሉ ኢምፓክት የሚደረጉ ኦዲየንሶችን ሴሌክት አድርጎ ማርኬት ማድረግ ኢቲካል አይደለም ማለት ነው። ኢቲካል አይደለም። ሶ በዚህ ሌላው ፕራይሲንግ ኢቲክስ ነው። አሁን ደግሞ እዚህ ጋር አሁን ሪሰርች ስንሰራ አየን ታርጌት ኦዲየንስ ስንመርጥ አየን ኤንድ ፕራይሳችንን ሴት ስናደርግ ምን መሆን አለበት we have to be ethical። ሶ ፕራይስ ሴት ስናደርግ ለፕሮዳክታችን የምንሸጥበትን ዋጋ ስናስቀምጥ ምን መሆን አለብን ፌር መሆን አለብን ፍትሃዊ ወይም ደግሞ ትክክል መሆን አለበት የሚገባውን ፕራይስ ነው ማስቀመጥ ያለብን ትራንስፓረንሲ መሆን ኤንድ ሌጋል መሆን አለበት። አንኢቲካል የሆኑ ፕራይሲንግ ፕራክቲሶች አሉ። ለምሳሌ ባይንድ ሪንጊንግ ፕራይስ አለ። እዚህ ጋር ባይንድ ሪንጊንግ የምንለው እንግዲህ ሴክሬት የሆነ አግሪመንት አለ ፕሩ ዲተርማይን ዘ ባይንድ ዊነር ኢሌጋል ኤንድ ዲሴፕቲቭ በሆነ መንገድ ለምሳሌ የሆነ ጫራታ ካለ የዛ ጫራታ አሸናፊው ቀድሞ ይታወቃል ፕሪዲተርማይን የተደረገ ነው በሚስጥር ተስማምቶ ጨርሰዋል። ነገር ግን ነገርየው ይካሄዳል ኦሬዲ ያለ ሶ ይሄ ምን ይባላል ባይንድ ሪንጊንግ። ሶ ዲስ አንኢቲካል ፕራይሲንግ ነው። ሌላው ዳምፒንግ ነው። እዚህ ጋር ዳምፒንግ ግን ኢቲካል ይሁን አይሆን ብዙ ጊዜ አከራካሪ ነገር ግን እስቲ አንኢቲካል የሚሆንበት ወይ አለ። እዚህ ጋር ዳምፒንግ ማለት እንግዲህ ሴሊንግ ፕሮዳክትስ አብሮድ ቢሎ ሆም ፕራይስ and or production cost to eliminate competition። እዚህ ጋር ለምሳሌ ወደ ሌላ ሀገር ወስደን ፕሮዳክታችንን ከተመረተበት ወይም ደግሞ እዛ ሀገር ላይ ከሚሸጥበት ዋጋ ባነሰ ዋጋ መሸጥ ዳምፒንግ ይባላል። መድፋት እንደማለት ነው። ወስዶ የሆነ ቦታ ሶ ለምሳሌ ቻይና የሆነ ምርቷን ኢትዮጵያ ውስጥ አምጥታ ኢትዮጵያ ውስጥ ከሚሸጥበት ዋጋ ባነሰ ዋጋ መሸጥ እሱ ዳምፒንግ ይባላል። ሶ ይሄ አንፌር የሆነ ፕራይሲንግ ስትራቴጂ ነው ማለት ነው። ዋጋው አንድ ምርት ከተመረተበት ኮስት በታች እና ከገበያ ዋጋ በታች መሸጥ ዳምፒንግ ይባላል ማለት ነው። ግን ኢንተርናሽናሊ ነው ነገሮች ይሄ ዳምፒንግ ብዙ ጊዜ እሱ ነው። ሶ ይሄም አንኢቲካል የሆነ ፕራይሲንግ አክቲቪቲ ነው የሚለው። ሌላው ፕሪዳቶሪ ፕራይሲንግ ነው። ፕሪዳቶሪ ፕራይሲንግ ማለት እንግዲህ ሴቲንግ ፕራይስ ኤክስትሪምሊ low to drive competitors out of the business። እዚህ ጋር ኮምፒቲተሮችን ከገበያው ለማስወጣት እነሱ ከስረው ገበያውን ለቀው እንዲወጡ ለማድረግ ፕሮዳክታችንን በጣም ኤክስትሪምሊ በጣም ዝቅተኛ በሆነ ዋጋ መሸጥ ማለት ነው። ይሄ ፕሬዳቶሪ ማደን ማለት ነው። ኮምፒቲተሮቻችንን አድነን ማሸነፍ የምንችልበት የፕራይሲንግ ስትራቴጂ ነው። but it is unethical ነው። ሌላው ፕራይስ ዲስክሪሚኔሽን ስንል
ቻርጂንግ ዲፈረንት ፕራይስ ፎር ዘ ሴም ፕሮዳክት ቱ ዲፈረንት ባየር ዊዛውት ጀስቲፊኬሽን ያለምንም ምክንያት ያለምንም በቂ ማስረጃ ተመሳሳይ የሆነን ፕሮዳክት ለተለያዩ ሰዎች በተለያየ ዋጋ መሸጥ ፕራይስ ዲስክሪሚኔሽን ይባላል። ይሄም አንፌር የሆነ ፍትሃዊ ያልሆነ ሞራል ያልጠበቀ ኢቲካል ያልሆነ የፕራይሲንግ አይነት ነው። ሌላው ፕራይሲንግ ጓንጊንግ የምንለው ማለት ነው። ፕራይስ ጓንጊንግ የምንለው እዚህ ጋር ደግሞ ራይዚንግ ፕራይስ አንፌርሊ ዱሪንግ ክራይሲስ ማለት የሆነ ችግር ሲፈጸም ለምሳሌ የተፈጥሮ ለምሳሌ ድርቅ ካለ ነገሮችን ማስወደድ፣ ለምሳሌ ጦርነት ሲኖር ነጋዴዎች እቃዎችን በመጡበት ዋጋ ይሸጡም። ይሄ ምንድነው? ፕራይስ ጓንጊንግ ይባላል። ይሄም አንፌር የሆነ ፕራይሲንግ ነው ማለት ነው። ሌላው ፕራይስ ፊክሲንግ ነው። ፕራይስ ፊክሲንግ የሚለውን ጊዜ ኮምፒቲተሮችን እንትን ይላሉ፣ ይስማማሉ በተመሳሳይ ዋጋ ነው መሸጥ ያለብን ብለው ማለት ነው። ነገር ግን አንዳንዶቹ ዝቅ አድርገው መሸጥ ሊፈልጉ ይችላሉ። ነገር ግን ምን ወደ ይስማማሉ? በተመሳሳይ ዋጋ እንሸጥ ብለው ሁሉም በአንድ አይነት ዋጋ ይሸጣሉ። የዚህ ጊዜ ፌር የሆነ ኮምፒቲሽን እንዳይኖር ያደርጋል ማለት ነው፣ እንዳይኖር ያደርጋል። ስለዚህ በተመሳሳይ ዋጋ ተስማምተው ሁሉም በውድ ሊሸጡ ይችላሉ። ሌላኛው ሰው በዝቅተኛ ዋጋ መሸጥ ሊፈልግ ይችላል ወይ ከፍ አድርገው ሊሸጥ ይፈልግ ይችላል። ስለዚህ ይሄ ደግሞ ፕራይስ ፊክሲንግ አንዱ አንኢቲካል የሆነ ፕራይሲንግ ስትራቴጂ ነው ማለት ነው። ሌላኛው ፕራይስ ስኪሚንግ ነው። ፕራይስ ስኪሚንግ ማለት ደግሞ እንግዲህ ለአንድ ፕሮዳክት at the first time or for the starting high price ሴት ማድረግ ነው። ከዛ ቀስ እያለ ይቀንሳል። ይሄ አንፌር ሊሆን ይችላል። ስፔሻሊ ዲሲፕቲቭሊ ከተጠቀምነው ነገሮች ኮምፒቲተሮች ወይም ደግሞ ከስተመሮችን ለመሸወድ ከተጠቀምንበት አንፌር ሊሆን ይችላል ማለት። ሌላው ፕራይስ ዋር ነው። ፕራይስ ዋር ማለት ደግሞ እንግዲህ የዋጋ ጦርነት ነው። ሻጮች በዋጋ ምን ያደርጋሉ? ዋናው ዊፐናቸው መግጠሚያቸው ፕራይስ ነው። ካምፓኒ ከካምፓኒ የሚገጥሙ ብዙ ጊዜ በምንድነው? በፕራይስ ነው። ፕራይስ ናቸው ዊፐናቸው። ስለዚህ በፕራይስ ነው። ያኔ ምንድነው? ሪፒትድ የሆነ ፕራይስ ካቲንግ ሊኖር ይችላል፣ አንደርከት ፕራይስ። ስለዚህ ፕራይሳቸውን አንዱ ዝቅ ሲያደርግ ይሄኛው ዝቅ ሲያደርግ ምናምን ምን ሊሆን ይችላል? ሰስቴኔብል የሆነ ፕሮፊት ኤንድ ቢዝነስ ፌለር ያጋጥማል ማለት ነው። ይከስራሉ፣ ከገበያ ይወጣሉ። ስለዚህ ፕራይስ ዋር ብዙ ጊዜ ጥሩ አይደለም ተብሎ ይታሰባል። አንኢቲካል ነው። ሌላው ሱፕራ ኮምፒቲቲቭ ፕራይሲንግ ነው። እዚህ ጋር ደግሞ ቻርጂንግ ፕራይስ አባቭ ዘ ፌር ማርኬት ሌቭል ዲዩ ቱ ሞኖፖሊ ኦር ላክ ኦፍ ኮምፒቲሽን። አንዳንድ ጊዜ ሱፕራ ኮምፒቲቲቭ ፕራይሲንግ ሊኖር ይችላል። ካምፓኒዎች ብቸኛ ከሆኑ እዛ ሀገር ላይ እዛ ማርኬት ላይ ኮምፒቲተር ከሌላቸው ሞኖፖሊ ፓወር ካላቸው የሚተምኑት ዋጋ ምንድነው? ከሚገባው በላይ ነው ለዛ ፕሮዳክት ማለት ነው። ማለት የተጋነነ ዋጋ ይተምናሉ። ስለዚህም ፌር አይደለም ነው። ሌላው ቫሪያብል ፕራይሲንግ ነው። ቻርጂንግ ዲፈረንት ፕራይስ ዲፔንድ ኦን ባየር ሶርስ ሲቹዌሽን ካን ቢ አንፌር ኦፍ ኢፍ ቢያዝድ። እዚህ ጋር ደግሞ ባየሩን ወይም ደግሞ ሲቹዌሽኑን አይተን በተለያየ ዋጋ አንድን ፕሮዳክት መሸጥ። ለምሳሌ ሴት ስትመጣ ዝቅ አድርገን ወንድ ሲመጣ ደግሞ ከፍ አድርገን የምንሸጥ ከሆነ አንድን ፕሮዳክት ይሄ ቫሪያብል ፕራይሲንግ ይባላል ማለት ነው። ስለዚህ ይሄ ፌር የሆነ የፕራይሲንግ ስትራቴጂ አይደለም ነው። ኢቲክስ ኢን አድቨርታይዚንግ ኤንድ ፕሮሞሽን ሌላኛው ርዕሳችን ነው። እዚህ ጋር ደግሞ ፕሮዳክታችንን አድቨርታይዝ ስናደርግ ኤንድ ፕሮሞት ስናደርግ ኢቲካል መሆን አለብን ነው። በምን ኢሹ ኢቲካል መሆን አለብን? ትረስት ኤንድ ኦነስት፣ ትሩዝ ኤንድ ኦነስት ነው። አዲስ ስናደርግ ፕሮዳክታችንን አዲስ ማለት አድቨርታይዚንግ እንደማለት ነው። አድቨርታይዝ ስንሰራ ለፕሮዳክታችን we have not mislead or provide false claims የተሳሳተ ነገር ወይም ደግሞ መሸወድ የለብንም ስናወራ ማለት ነው። ሌላው ቫዮላንስ፣ ሴክስ ኤንድ ፕሮፋኒቲ ነው። እዚህ ጋር አሁንም ማስታወቂያ ስንሰራ ምን አያስፈልግም? ወጣ ያለ ከባህል ከወግ ወይ ማህበረሰቡ ባህልዬ ሊያስብል የሚችል ነገር ኢንደንሰንሲ አያስፈልግም። ሴክሹዋል ሃራስመንት መኖር የለበትም። ኤንድ ኦልሶ ቫዮላንስ ቢሄቪየር ኦር ፕሮፋኒቲ ማለት ምንድነው? የሌላን ሃይማኖት ወይም ደግሞ የሌላን እንትን የሚነካ ነገር በኮሙኒኬት ስናደርግ ፕሮዳክት ስናስተዋውቅ እንደዛ ማድረግ የለብንም። ሌላው ቴስት ኤንድ ኮንትሮቨርሲ ነው። እዚህ ጋር አዲስ ፎር ሰርቴን ፕሮዳክት ለምሳሌ ወይ ኮንዶም ወይ አልኮልን ስናስተዋውቅ በካልቸር ወይም ደግሞ በሃይማኖት ምን ላይሆን ይችላል ላይፈቀድ ይችላል ማለት ነው። ይሄን ነገር ኮንሲደር ማድረግ አለብን። ሌላው ኔጌቲቭ አድቨርታይዚንግ ነው። እዚህ ጋር ደግሞ ክሪቲሳይዚንግ ኮምፒቲተርስ rather than promoting one's own product can be unethical ነው። ፕሮዳክታችንን ስናስተዋውቅ የሰለራሳችን ፕሮዳክት ከማውራት ይልቅ የኮምፒቲተሮችን ፕሮዳክት ክሪቲሳይዝ ማድረግ መተቸት
ምናምን ያ ነገር ኢቲካል አይደለም። እነዚህ ነገሮች ማስወገድ አለብን ፕሮሞት ስናደርግ ፕሮዳክታችንን ኤንድ አድቨርታይዝ ስናደርግ ማለት ነው። ኢቲካል ማርኬቲንግ ፕራክቲስ Ethical marketing practice means that promoting products fairly, sustainably and honestly in all marketing actions ማለት ነው። ፌር መሆን፣ ሰስቴኔብል መሆን፣ ኦነስት መሆን ኢቲካል ማርኬቲንግ ያስብለናል። ኢቲካል ማርኬቲንግ ቢዮንድ ፕሮፊት ነው ብለናል። ከፕሮፊት ትርፍ ከማግኘት ገንዘብ ከመስራት ባለፈ ነው። ኢትስ ቢዮንድ ሜኪንግ መኒ ሞር መኒ we have to think about people's society and environment. that's ethical marketing ምንለው እሱ ነው። examples of ethical marketing practice fair trade product ፕሮዳክታችን አንድ ፕሮዲዩሰር አንድ ፋርመር ለምሳሌ በትንሹ ዌጅ ሲከፍል ምን ማድረግ አለበት? ፌር የሆነ ዌጅ መክፈል አለበት። ይሄ ለምን ይረዳል? it reduce poverty and empower community ማለት ነው። አንድ ድርጅት ሲቀጥር ትክክለኛ ደሞዝ ለሰራተኞቹ ትክክለኛ ክፍያ የሚከፍል ከሆነ አንደኛ ድህነትን ይከላከላል፣ ሁለተኛ ማህበረሰቡ ኢኮኖሚካሊ ኢምፓወር እንዲሆን ያደርገዋል። ሌላው ሰስቴኔቢሊቲ ፓኬጂንግ አንድ ድርጅት ፕሮዳክቱን ፓኬጅ ሲሰራ ለፕሮዳክቱ ፓኬጅ ሲያደርግ ሪሳይክሌብል ባዮዲግራዴብል ማቴሪያሎችን ከተጠቀመ ዌስት ኤንድ ፖሉሽንን ይከላከላል ማለት ነው። ስለዚህ ፕሮዳክታችን ፓኬጅ ሲደረግ ያንን ፕሮዳክት ከተጠቀምነው በኋላ መያዣው ፓኬጅ ማለት የፕሮዳክት መያዣ እንደማለት ነው። መያዣው ወይ መልሰን የምንጠቀመው ወይ ደግሞ በስብሶ ወደ መሬትነት የሚቀየር መሆን አለበት ነው። እንደዛ ካልሆነ ግን አካባቢን የሚጎዳ ይሆናል። ነገር ግን ባዮዲግራዴብል ሪሳይክሌብል ከሆነ ግን ምንድነው አካባቢን አይጎዳም፣ ብክነትም አይኖርም፣ የሪሶርስ ነው። ሌላው ሪስፖንሲብል አድቨርታይዚንግ ነው። እዚህ ጋር የምንናገራቸው ወይም የምንለቃቸው ማርኬቲንግ ሜሴጆች ትሩስፉል መሆን አለባቸው፣ እውነተኛ መሆን አለባቸው፣ ማህበረሰቡን ካልቸሩን የሚያከብሩ መሆን አለባቸው። ኤንድ ፍሪ ፍሮም ሃርምስፉል ስቴሪዮታይፕ ማለት ነው። ሊጎዱ ከሚችሉ ጭፍን ጥላቻ ነፃ የሆኑ መሆን ይጠበቅባቸዋል። ሌላኛው ኮርፖሬት ሶሻል ሪስፖንሲቢሊቲ ነው። ኮርፖሬት ሶሻል ሪስፖንሲቢሊቲ ማለት አንድ ቢዝነስ ኦፕሬት ሲያደርግ ኤቲካሊ ኮንሲደር ማድረግ ያለበት ነገር አለ። ሶሻል ኢንቫይሮንመንታል ኤንድ ኢኮኖሚካል ኢምፓክት ኦፍ ዴር አክቲቪቲ። አንድ ድርጅት የሚሰራው ስራ ያለው ሶሻል ኢምፓክት ያለው ኢንቫይሮንመንታል ኢምፓክት ያለው ኢኮኖሚካል ኢምፓክቲንግ ምንድነው? ኢቲካል መሆን አለበት። ሶሻሊ ኢቲካል መሆን አለበት አክቲቪቲው፣ ቢዝነስ አክቲቪቲው፣ ኢንቫይሮንመንታሊም ኢቲካል መሆን አለበት፣ ኢኮኖሚካል ኢምፓክቱም ኢቲካል መሆን አለበት። አንድ ድርጅቱ ነው ሲከፈት ያን ድርጅት ለማህበረሰቡ ኢቲካል በሆነ ወይ መስራት አለበት። ኢንቫይሮንመንቱንም ኢቲካሊ መጠቀም አለበት። ለኢኮኖሚካሊም ያለው ኮንትሪቢዩሽን ኢቲካል መሆን አለበት ተብሎ ይታሰባል። ምንድን ናቸው ኮርፖሬት ሶሻል ሪስፖንሲቢሊቲ ላይ ኮንሲደር የሚደረጉት? የመጀመሪያ ኢንቫይሮንመንታል ሪስፖንሲቢሊቲ ነው። እዚህ ጋር ኢንቫይሮንመንታሊ ሪስፖንሲቢሊቲውን መወጣት ሲችል ያነ ኢቲካል ነው ይባላል ማለት ነው። ሪዲዩስ ኢሚሽንስ save energy, recycle wastes and using renewable resourceዎችን መጠቀም፣ ታዳሽ ኃይሎችን ዌስቴጆችን ሪሳይክል ማድረግ፣ እንደገና ጽድጆ እንትኖች እነዚህ የሚወገዱ ነገሮችን እንደገና መጠቀም፣ ኢነርጂን መጠቀም፣ ኢሚሽኖችን መቀነስ ይጠበቅበታል፣ ኢነርጂን መቆጠብ ይጠበቅበታል። ያኔ ኢንቫይሮንመንታሊ ሪስፖንሲብል ሆነ ይባላል። ሌላው ሶሻሊ ሪስፖንሲብል ነው። ለምሳሌ ሌበር ፌር የሆነ ሌበር ፕራክቲስ፣ ኢኳሊቲ፣ ኮሚኒቲ ሰፖርት ኤንድ ቻሪቲ ወርክስ የደግነት እንደዚህ በጎ ስራዎች ላይ ሰራተኞችን ሲቀጥር በኩል መሆን አለበት፣ ሲከፍል ትክክለኛ ዋጋ መክፈል አለበት ማለት ደሞዝ ምናምን ኤንድ ለማህበረሰቡ ደግሞ የተለያዩ ማህበራዊ አገልግሎቶችን መስጠት አለበት። ያኔ ሶሻል ሪስፖንሲቢሊቲውን ተወጥቷል። ይሄ ካምፓኒ ሶሻል ሪስፖንሲቢሊቲው እየተወጣ ነው። ዳት ካምፓኒ ኢቲካል ነው እንላለን። ሌላው ኢቲካል ቢሄቪየር ነው። ሌላ ሞራል ኮዶችን፣ ኮራፕሽንን መከላከል፣ የሰብአዊ መብቶችን ማክበር፣ እንደ የአካባቢውን ሞራል ኮድ ወይም ደግሞ ባህል ካልቸር ማክበር ይጠበቅበታል። ሌላው ስቴክ ሆልደር ኢንጌጅመንት ነው። እዚህ ጋር ኮሚኒቲዎቹ ጋር ያማት ከሰራተኞቹ ጋር ከደንበኞቹና ከማህበረሰቡ ጋር ስለ ጉዳዮችን አብሮ ሶልቭ ማድረግ ይጠበቅበታል፣ መነጋገር ይጠበቅበታል ነው። ሌላው ሪፖርቲንግ ኤንድ ዲስክሎዠር ነው። እዚህ ጋር ካምፓኒው ምን ማድረግ ሪፖርት ማቅረብ አለበት፣
ትራንስፓረንት መሆን አለበት ማለት ነው። ስለ እያንዳንዱ ነገሮች ስለሚሰራው ነገር ያው ሪፖርቶችን ማቅረብ ይጠበቅበታል፣ ግልጽኝነት መሆን ይጠበቅበታል ማለት ነው። ስለዚህ what is the importance of corporate social responsibility ስንል የመጀመሪያው ፐብሊክ ኤክስፔክቴሽን ነው። ካምፓኒዎች ፐብሊኩ ወይም ደግሞ ፐብሊክ ማለት ሶሳይቲው ማህበረሰቡ ማለት ነው። ሶሳይቲው ኤክስፔክት የሚያደርገው ነገር አለ። ያን ካምፓኒ አክት ሲያደርግ የሚጠብቀው ሪስፖንሲቢሊቲ አለ። ያንን ፉልፊል እንዲያደርግ ይረዳዋል። ሌላው ብራንድ ኢሜጅ ፖዚቲቭ የሆነ ዝናና ከስተመር ሎያሊቲን እንዲያገኝ ያረዳዋል። ሌላው እንዲያገኝ ያደርገዋል። ሪስክ ማኔጅመንት ነው። ሶሻል ኦር ኢንቫይሮንመንታል ክራይሲስ ቢገጥመው ይሄን ነገር በቀላሉ ማኔጅ ማድረግ ይችላል። ምን ከሆነ ኮርፖሬት ሶሻል ሪስፖንሲቢሊቲውን የሚወጣ ከሆነ ማህበረሰቡ ከጎኑ ይሆንለታል። ችግሮች ሲፈጠሩም ያን ነገር በቀላሉ ሶልቭ እንዲያደርግ ማህበረሰቡ ያግዘዋል ማለት ነው። ሌላኛው ኢምፕሎይ ሞቲቬሽን ነው። እዚህ ጋር ደግሞ ኢቲካል የሆነ ካምፓኒ ካለ አትራክት ኤንድ ሪቴን ታለንትድ ኤንድ ሞቲቬትድ ወርከሮችን ነው። ካምፓኒው ኢቲካል ከሆነ ጥሩ የሚሰሩ ተነሳሽነት ያለው ሰራተኞችን ሙያ ብቃት ያላቸው ሰራተኞችን ምን ያደርጋል? እሱ ጋር እንዲመጡ አትራክት ያደርጋል። ሌላው ሰስቴኔብል ግሮዝ ነው። ኢኖቬሽን ኤንድ ሎንግ ተርም ቢዝነስ ሰክሰስ እንዲኖረው ያደርጋል ማለት ነው። ኮርፖሬት ሶሻል ሪስፖንሲቢሊቲያችንን መወጣት። ሌላው ቤተር ፋይናንሻል ፐርፎርማንስ ነው። እዚህ ጋር ሶሻል ሪስፖንሲቢሊቲውን የሚወጣ ድርጅት ኢንቨስተሮችን ኤንድ ፕሮፊታቢሊቲው ይጨምራል። ኢንቨስተሮች አብረውት ይሰራሉ ኤንድ ፕሮፊታቢሊቲው ወይም ደግሞ ትርፋማነቱም ይጨምራል ማለት ነው። ሌላው ሶሻል ኢምፓክት ነው። እዚህ ጋር ቤተር የሆነ ኢንቫይሮንመንታል ኤንድ ስትሮንገር የሆነ ኮሚኒቲ እንዲኖር ያደርጋል። ኮርፖሬት ሶሻል አንድ ካምፓኒ ሶሻል ሪስፖንሲቢሊቲ ሞዴላው ኮምፒቲቲቭ አድቫንቴጅ ነው። እዚህ ጋር ካምፓኒስ ዊዝ ኮርፖሬት ሶሻል ሪስፖንሲቢሊቲ ስታንድ አውት ኢን ዘ ማርኬት። አንድ ማህበራዊ ግዴታውን የሚወጣ ድርጅት በገበያው ዘንድ መሪ ተዋናይ ይሆናል ማለት ነው። ወይም ደግሞ ቀዳሚ ኮምፒቲቲቭ አድቫንቴጅ እንዲያገኝ ያደርገዋል ማለት ነው። በአጠቃላይ ስናየው ይህን ቻፕተር ኢቲካል ኢሹ ማርኬቲንግ በማርኬቲንግ ኢቲካል ኢሹ ኢን ማርኬቲንግ የምንላቸው ሞራል ፕሮብሌሞች ናቸው። ማርኬቲንግ ሪሰርች ስንሰራ፣ ፕራይሳችንን ሴት ስናደርግ፣ አድቨርታይዝ ስናደርግ፣ ታርጌት ስናደርግ ወይም ደግሞ ከስተመሮቻችንን ሴሌክት ስናደርግ we have to be ethical, we have to be fair, honest and responsible way መሆን አለበት። ሌላው ኢቲካል ማርኬቲንግ ፕራክቲስ ስንል ደግሞ ፌር፣ ሰስቴኔብል፣ ትራንስፓረንት የሆነ ቢዝነስ አክቲቪቲ ማካሄድ ማለት ነው። ፍትሃዊ የሆነ ቀጣይነት ያለው ግልጽኝነት ያለው የቢዝነስ ስራ መስራት ኢቲካል ማርኬቲንግ ይባላል። ኮርፖሬት ሶሻል ሪስፖንሲቢሊቲ ስንል ቢዝነሶች ኦብሊጌሽን አላቸው። ለሶሳይቲውና ለማህበረሰቡ የሚወጡት ምን አለ? ኃላፊነት አለ። እሱን ኮርፖሬት ሶሻል ሪስፖንሲቢሊቲ እንላለን። ካምፓኒዎች ፕሮፊት ብቻ ሜክ ማድረግ ሳይሆን ምንም አላቸው? ኦብሊጌሽን አላቸው። እንደ ማህበረሰብም እንደ ኤንቫይሮንመንትም መወጣት ያለባቸው ኦብሊጌሽኖች ብለን ያየናቸው እነሱ አሉ ማለት ነው። ስለዚህ በቀጣይ ሞጁል 2 ቻፕተር 3 ፕሪንሲፕልስ ኦፍ ኢቲካል ማርኬቲንግ የሚለውን እናያለን። ለዚህ መስራት ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ